የተሟላ ኑሮ። ጸሐፊ ኤለን ጂ ዋይት፣ ተርጓሚ እንግዳው ብርሃኑ፣ ተራኪያን የተስፋው መልእክት አገልጋዮች። ክፍል 34 ከሌሎች ጋር መኖር። በማህበራዊ ኑሮ ውስጥ ራስን መቆጣጠር፣ ትዕግስት፣ መታዘዝ ሊኖር ያሻል። በአቋም፣ በትምህርት፣ በልምድ የተለያየን ስንሆን ስለ አንድ ነገር ያለን የግል አስተያየትም በዚያው ልክ ይለያያል። ፍርድ አሰጣጣችን የተለያየ ነው። ስለ እውነት ያለን አስተሳሰብ፣ ስለ ኑሮ አመራር ያለን እምነት አይመሳሰልም። የአንዱ የኑሮ ትግል ከሌላው ጋር ፈጽሞ ተመሳሳይነት የለውም። ለአንዱ ችግር መስሎ የሚታየው ለሌላው አይከብደውም። ለአንዱ እንደ ቀላል የሚቆጠረው የሥራ አይነት ሌላውን ግራ ያጋባዋል። የሰው ተፈጥሮ ደካማ፣ ቀላል፣ የማያስተውል በመሆኑ አለመግባባት በቀላሉ ሊፈጠር ስለሚችል አንዱ የሌላውን ስሜት እንዳይጎዳ መጠንቀቅ አለበት። የእኛ አድራጎት በሌላ ሰው ኑሮ ላይ ምን ያህል ተጽዕኖ እንዳለው በሚገባ አናውቅም። የምንሰራውን ወይም የምንናገረውን ከግምት ውስጥ አናገባውም ይሆናል። ግን ጠለቅ አርገን ብንመረምር ደግሞ ክፉ ውጤት ማስከተሉን እንገነዘባለን። ብዙዎች ሸክም ስላልከበዳቸው ልባቸው ሐዘንን ቀምሶ ስለማያውቅ ስለ ሌሎች የደረሰባቸው ችግርና ድንግርግር ባለመኖሩ እውነተኛ ቀንበር የወደቀበት ሰው ችግር አይገባቸውም። ልጅ ለአባቱ ድካምና ጭንቀት ዋጋ እንደማይሰጠው ሁሉ እነርሱም የሌላው ድካም አይገባቸውም። አባቱ ሲሰጋና ግራ ሲገባው ልጁ ምክንያቱን አያስተውለውም። እርሱ ከነገሩ ገለልተኛ ነው። ግን እድሜው የገፋ ሲሄድ ኃላፊነት ሲሰማው ወደ ጥንቱ ዘወር ይልና ድሮ ያላስተዋለውን የአባቱን ድካም ያስተውላል። የደረሰበት ጭንቅ መምህር ሆኖ ያስተምረዋል። የብዙ ኃላፊዎች ስራ እስኪሞቱ ድረስ አይታወቅላቸውም። ሌሎች በእነርሱ እግር ተተክተው እነርሱ የቀመሱትን የችግር እፍታ ሲቀምሱ ያን ጊዜ ሙያቸውን ያውቁላቸዋል። ድሮ በሌሎች ይታያቸው የነበሩትን የጎሉ ስህተቶች እንደሌሉ ይቆጥሯቸዋል። በእነርሱ ሲደርስባቸው ብቻ ለሌሎች ማዘንን ይማራሉ። እግዚአብሔር ሰዎችን የኃላፊነት ቦታ እንዲይዙ ይፈልጋል። ሲሳሳቱ ሊያርማቸው ወይም ከስልጣን ሊነቅላቸው ስልጣን አለው። ፍርድ የእግዚአብሔር ብቻ ነውና በአምላክ ስራ ገብተን ለመፍረድ እንዳንሞክር መጠንቀቅ አለብን። ጌታችን እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና በምትሰፍሩበት መስፈሪያ ይሰፈርባችኋል ሲል አስጠንቅቆናል። የሰራችሁት ሁሉ መዝገብ በእግዚአብሔር ፊት መቅረቡን አትርሱ። አንተ የምትፈርድ ሰው ሆይ በሌላው በምትፈርድበት ነገር ራስህ ትኮነናለህ መባሉን አንርሳ። የኑሮ ዓላማ። ስንበደል ወይም የተበደለን ሲመስለን ነገሩን ነክሰን መያዝ የለብንም። ከሁሉ አብልጠን መፍራት የሚገባን ራሳችንን ነው። በመንፈስ ቅዱስ ካልተገራ ስጋዊ ፍላጎት የበለጠ ጠባይን የሚበክል ነገር የለም። ራሳችንን ከማሸነፍ የላቀ ታላቅ ድል የትም አይገኝም። ስሜታችን በቀላሉ ሊጎዳ አያስፈልግም። ዋና ሀሳባችን ስሜታችንን ወይም ስማችንን መንከባከብ ሳይሆን ነፍሳትን ማዳን መሆን ይገባዋል። ነፍሳትን ለመመለስ ታጥቀን ከተነሳን በእኛና በሌሎች መካከል ያለውን መጠነኛ ለመግባባት ዋጋ አንሰጠውም። ሌሎች ስለ እኛ የፈለጉትን ቢያስቡ፣ ያደረጉትን ቢያደርጉብን ከክርስቶስ ጋር ያለንን አንድነት ማቃወስ የለበትም። የመንፈስ ቅዱስ ማደሪያ መሆናችንንም መዘንጋት አይገባንም። ኃጢአት አድርጋችሁ ስትጎስሙ ብትታገሱ ምን ክብር አለበት? ነገር ግን መልካም አድርጋችሁ መከራ ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል። አንደኛ ጴጥሮስ 2:20። አትበቀሉ። እንደተቻላችሁ መጠን መግባባትን የሚያስወግደውን ነገር ሁሉ አርቁ፣ ክፉን ሁሉ አስወግዱ። ከሌሎች ጋር ለመስማማት ብላችሁ ለሕሊናችሁ ያልመሰላችሁን አትስሩ እንጂ የቻላችሁትን ያህል ስሩ። እንግዲህ መባህን በመሰዊያው ላይ ብታቀርብ፣ በዚያም ወንድምህ በአንተ ላይ አንዳች እንዳለ ብታስብ፣ በዚያ በመሰዊያው ፊት መባህን ትተህ ሂድ። አስቀድመህም ከወንድምህ ጋር ታረቅ፣ በኋላም መተህ መባህን አቅርብ። ማቴዎስ 5:23 እና 24።
መጥፎ ቃላት ቢሰነዘርባችሁ አጸፋውን አትመልሱ። የለዘበች ምላስ ቁጣን ታበርዳለች የሚለውንም አትርሱ። ዝምታ ወርቅ ነው ይባል የለ? ለተቆጣ ሰው መልስ መስጠት ቁጣውን ማባባስ የሚሆንበት ጊዜ አለ። ግን ቁጣውን ማባባስ በዝምታና በለሰለሰ መንፈስ ሲቀበሉ ቶሎ ይበርዳል። የስድብ ናዳ ሲወርድባችሁ ቃለ እግዚአብሔርን አስታውሱ። የእግዚአብሔርን ተስፋ በልባችሁና በአእምሯችሁ አኑሩት። ስማችሁን ሰው ቢያጠፋው ወይም በሐሰት ብትከሰሱ ቁጣን በቁጣ በመመለስ ፋንታ ክፉ አያሸንፋችሁ፣ ክፉን በበጎ አሸንፉ እንጂ የሚለውን መልካም ቅዱስ ምክር አስታውሱ። ሮሜ 12:21 መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል። ጽድቅህን እንደ ብርሃን ፍርድህንም እንደ ቀትር ያመጣል። መዝሙር 37:5-6 ነገር ግን የማይገለጥ የተከደነ የማይታወቅም የተሰወረ ምንም የለም። ሉቃስ 12:2 በራሳችን ላይ ሰውን አስረገጥህን፣ በእሳትና በውሃ መካከል አለፍን፣ ወደ እረፍት አወጣህን። መዝሙር 66:12 ወደ ክርስቶስ በመመልከት ፈንታ አብዛኛው ጊዜ ሰዎች እንዲያዝኑልንና እንዲረዱን እንማጸናለን። ግን አምላክ በጥበቡ የተመካንባቸው ሰዎች እንዲተውን ያደርጋል። ይህን የሚያደርግበት ምክንያት በሰው መመካትና ስጋ በለበሰ ላይ መተማመን ከንቱ መሆኑን ሊያስረዳን ነው። በፍጹም ልባችን በእግዚአብሔር አምላክ እንመን። አምላካችን ልንገልጠው የማንችለውን የልባችንን ትካዜ ያውቀዋል። ዙሪያችን ሲጨልምብንና ግራ ሲገባን እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውለዋለህ ያለውን የጌታን ቃል እናስታውስ። የሚያኮራ ጀግንነት። የዮሴፍንና የዳንኤልን ታሪክ አስታውሱ። እግዚአብሔር ሊጎዷቸው ያሰቡትን ሰዎች ሴራ አላስቀረም፣ ግን በመከራና በጭንቀት ጊዜ ጽኑ እምነት ላሳዩት ወዳጆች የታቀደባቸውን ተንኮል ወደ በጎ ነገር ለወጠላቸው። በዓለም እስካለን ድረስ ልዩ ልዩ ነገር ያጋጥመናል። ጸባያችንን የሚያስገምቱ የሚያስቆጡ ነገሮች ይደርሱብናል። የክርስቲያናት እድገት የሚጎለምሰው ክፉን በበጎ ለማሸነፍ በመሞከር ነው። ክርስቶስ በውስጣችን ካለ ቅር የሚያሰኝ ነገር ቢደርስብን እንኳ ትዕግስተኞች፣ ደጎች፣ የማንሰለችና ደስተኞች ልንሆን እንችላለን። ከቀን ወደ ቀን ከዓመት ወደ ዓመት ራሳችንን በማሸነፍ የሚያኮራ ጀግንነትን እናገኛለን። ዋና ተግባራችን ይህ ነው። ግን ይህን ታላቅ ተግባር የክርስቶስ እርዳታ ካልተጨመረበት፣ ቁርጥ ሐሳብ ካላደረግን፣ የማያወላውል አስተሳሰብ ከሌለን፣ የዘውትር ትጋት ካላሳየን፣ በጸሎትም ካልተጋን ከግብ ሊደርስ አይችልም። እያንዳንዱ ግለሰብ የየራሱ ጦር ሜዳ አለበት። ከእርሱ ጋር ካልተባበርን በቀር እግዚአብሔር ራሱ እንኳን ጸባያችንን ጨዋ፣ ኑሯችንን ጠቃሚ ሊያደርገው አይችልም። ከጦርነቱ የሚያፈገፍግ ሁሉ አቅም ያንሳቸውና ከድል ነሽነት የሚገኘው ደስታ ይቀርባቸዋል። የደረሰብንን ችግር፣ ሐዘናችንንና ትካዜያችንን መዝግበን መያዝ አያሻንም። ሁሉ ነገር በሰማይ መጽሐፍት ስለተመዘገበ የሰማይ አምላክ መፍትሄ ይሻለታል። መጥፎውን ነገር ብቻ ስናስታውስ በየጊዜው የማይለየን የእግዚአብሔርን ምሕረት፣ መላእክትን የሚያስደንቀውን እግዚአብሔር ልጁን በመስጠት የገለጠልንን ፍቅሩን የመሳሰሉትን በረከቶች እንረሳቸዋለን። ያልታዩት ተጨባጭ ነገሮች። ሐዘንና ትካዜ ቢሰማህ ስለ ስሜትህ ብዙ አትናገር። የሌሎችን ኑሮ በአንተ የትካዜ ወሬ አታጨልም። ቀዝቃዛና እንደ ደመና የከበደ ሃይማኖት ነፍሳትን ወደ ክርስቶስ አይመልስም። የባዘኑትን ለማጥመድ ሰይጣን ወደ ጣለው አሽከላ ወይም ወጥመድ ይነዳቸዋል። በጉድለትህ ከመተከዝ ይልቅ በክርስቶስ አማካኝነት የምታገኘውን ኃይል አስታውስ። በሐሳብ ያልታዩትን ነገሮች ተመልከት። ዝንባሌህ እግዚአብሔር ወዳሳየ ታላቅ ፍቅር ይራመድ። እምነት ፈተናን ይታገሳል፣ ችግርን ይቋቋማል፣ በሐዘንም ጊዜ መጽናትን ያስገኛል። ክርስቶስ አማላጃችን ነው። በአማላጅነት ስልጣኑ ሁሉን ይሰጠናል። ለእርሱ የሚኖሩትን ክርስቶስ ከፍተኛ ግምት የሚሰጣቸው አይመስላችሁም? እንደተወደደው ዮሐንስ በግዞት ሆነው በጭንቅና በችግር ስለ እርሱ የሚንገላቱትን የሚረሳቸው መሰላችሁ? እግዚአብሔር በሙሉ ልብ የሚያገለግሉትን ሁሉ ድል እንዲሆኑ ለመከራ አጋልጦ አይተዋቸውም። በክርስቶስ አማካኝነት ወደ እርሱ የቀረበች ነፍስ ሁሉ እንደ ዕንቁ የከበረች ነች። እንደዚህ ያሉትን ነፍሳት
መርጬሃለሁና እንደ ቀለበት ማተሚያ አደርግሃለሁ ይላቸዋል። ስለ እግዚአብሔር ተስፋዎች ተናገር። ስለ እግዚአብሔር ተስፋዎችና ኢየሱስ ሊባርከን ፈቃደኛ ስለመሆኑም ተናገር። ለአንድ አፍታ እንኳን ቢሆን አይረሳንም። በችግር ጊዜም ቢሆን በእርሱ በመመካት አምነን ካረፍን ልባዊ ደስታ ይሰማናል። ስለ አብ ክርስቶስ ሲናገር አባቴም እንዳስተማረኝ እነዚህን እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ በዚያ ታውቃላችሁ። የላከኝም አብ ከኔ ጋር ነው። እኔ ደስ የሚያሰኘውን ዘወትር አደርጋለሁና አብ ብቻዬን አይተወኝም ይላል ዮሐንስ 8:28 እና 29። አብ ከወልድ ስላልተለየ የሚሰራው ሁሉ ከአብ ፈቃድ ውጪ አልነበረም። የእርሱ ብርታት ምክንያቱ ይህ ነው። የእኛም ያው ነው። የክርስቶስ መንፈስ ያረፈበት ሰው ከክርስቶስ ጋር ይኖራል። የሚያገኘው ሁሉ ከማይለየው ከመድኃኒታችን ዘንድ ነው። በአምላክ ፈቃድ ካልሆነ በቀር ምንም አይነካውም። ስቃያችንንና ሐዘናችንን፣ ፈተናችንንና መከራችንን፣ ትካዜያችንን ሁሉ፣ ስደት መንገላታታችንን ሁሉ በአጭሩ በማንኛውም ነገር ለመልካም ይሆናል። ማንኛውም አጋጣሚና የኑሮ ድርሻ ለእኛ ሲል እግዚአብሔር ያዘጋጀልን ዝግጅት ነው። እግዚአብሔር ለእኛ ያለውን ትዕግስት ካስተዋልን በሌሎች ላይ መወንጀል ባላበዛንም ነበር። ክርስቶስ በዚህ ምድር ሳለ ተከታዮቹ ማንነቱን ካወቁ በኋላ አንዲት ስድብ ቃል ወይም የቁጣ ንግግር ቢሰሙበት ኖሮ እንዴት በተደነቁ። የሚወዱት ሁሉ የእርሱን ጸባይ መውረስ እንዳለባቸው አንዘንጋ። በወንድማማቾች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ። ሮሜ 1:9። ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ እንጂ በረከት ልትወርሱ ለዚህ ተጠርታችኋል ይለናል 1 ጴጥሮስ 3:9። ሰብአዊ መብትን ማክበር። ጌታ ኢየሱስ የእያንዳንዱን ሰው መብት እንድናከብር ይጠይቀናል። የሰዎች የማህበራዊ መብትና የክርስትና መብታቸውን ሊታወቅላቸው ይገባል። የእግዚአብሔር ልጆች በመሆናቸው ሰዎች ሁሉ ሊከበሩ ይገባል። ክርስትና ሰውን ጨዋ ያደርገዋል። ክርስቶስ የሚያሳድዱትን ጭምር ያከብር ነበር። እውነተኛ ተከታዮቹም የእርሱን አርአያነት ይከተላሉ። ጳውሎስ በባለስልጣናት ፊት ሲቀርብ እንዴት ነበር? በአግሪጳ ፊት ያደረገው ንግግር አክብሮት የሞላበትና በሚገባ የተቀነባበረ ንግግር ነበር። ወንጌል ከልብ የመነጨውን እውነተኛ አክብሮትን እንጂ ዓለም ለይምሰል የሚያደርገውን ትሕትና አይደግፍም። የተዛባ ፍርድን፣ አጉል ንግግር፣ ክፋትን ለመከለል ለታይታ የሚደረገው መመጻደቅም አይጠቅምም። ራስን ከፍ አድርጎ መገመት ካልቀረ እውነተኛ ጨዋነት በአንድ ሰው ዘንድ ቦታ አይገኝለትም። ፍቅር በልብ ውስጥ ማንሰራራት አለበት። የእውነተኛ ክርስቶስ ምግባር የሚመነጨው ጌታን ከልቡ በማፍቀር ነው። ክርስቶስን ከልቡ ያፈቀረ እንደሆነ ለወንድሞች ራስን መስዋዕት በማድረግ መልካም አገልግሎት ያበረክታል። ፍቅር ጨዋነትን፣ የጸባይ ጥረትን፣ ቅንነትን ያስከትላል። ገጽን ያበራል፣ ድምጽን ያለዝባል፣ የሰውን ሁለንተና ከፍ ያደርገዋል። ኑሮ የተጠናቀረው ከታላቅ መስዋዕትና ከአስገራሚ ጀብድ አይደለም፣ ግን ከጥቃቅን ነገሮች ነው። በህይወታችን ደግሞ የሆነ ክፉ ነገር የሚያጋጥመን ባልጠረጠርነው ትንሽ ሰበብ ነው። መጥፎ አመል የሚያድርብን ጸባያችንን የሚያጣምመው ልንነቅላቸው በምንችላቸው ትንንሽ ነገሮች አማካኝነት ነው። ከዚያ በኋላ ከፍተኛ ፈተና ሳንታጠቅ ይደርስብናል። በጭንቅና በፈተና ጊዜ ድል ልንነሳ የምንችለው በእየዕለቱ በሚገጥመን ተራ ፈተና የጸናን ሆነ ስንገኝ ነው። ምን ጊዜም ብቻችንን አይደለንም። ብንመርጥም ባንመርጥም ባልደረባ አለን። ምንም ብትሰሩ የትም ብትሆኑ የት እግዚአብሔር ከዚያ መኖሩን አትርሱ። የሚባለው የሚደረገው ሁሉ ከእግዚአብሔር ዘንድ አይሰወርም። የምትሰራውንና የምትናገረውን ሁሉ ኃጢአትን የሚጸየፈው አምላክ ያያል ይሰማልም። ከመናገርህ ወይም ከመስራትህ በፊት በነገሩ አስብበት። ክርስቲያን ከሆንክ የሰማያዊ ንጉስ ልጅ ነህና የንጉሳዊ ቤተሰብ አባል ነህ። ስለዚህ ያን የተጠራህበትን መልካም ስም የሚያጎድፍ ርካሽ ስራ አትስራ። ኢየሱስ ቢሆን ምን ያደርግ ነበር?
ሰብአዊና መለኮታዊ የሆነውን ጸባዩን አጥናና ኢየሱስ በኔ ቦታ ቢሆን ምን ያደርግ ነበር ብለህ ተመራመር። ሳያስፈልግህ ትክክለኛውን እንዳትሰራ ሐሳብህን ከሚያደክሙብህና ህሊናህን ባልሆነ ነገር ከሚበክሉ ጋር ማህበርተኛ አትሁን። የክፋት ምልክት ካየህባቸው በመንገድ ላይ በመኪና ውስጥ ወይም በቤት ውስጥ ከምታገኛቸው እንግዶች ጋር ምንም አትስራ። ክርስቶስ በደሙ የገዛውን ህይወትህን ለማሳመር፣ ጨዋ ለማድረግ፣ ለማሻሻል ሁልጊዜ ሞክር። ሁልጊዜ በህግ እንጂ በስሜት አትመር። የተፈጥሮ ችኩልነትህን ጨዋና ትሁት ረጋ ያለ ለማድረግ ታገል። ፌዝና ቀልድ አታብዛ። የማይረቡ ቃላት ከአፍህ አይውጡ። የአመጽ ሐሳብ በልብህ አይደር። ክርስቶስን በፍጹም ልብህ ታዘዝ። ሐሳብህን በመልካም ነገር ላይ ብቻ አሳርፍ። ከዚያ በኋላ በክርስቶስ ጸጋ ንጹህና እውነተኛ አስተሳሰብ ይኖርሃል። የንጹህ ሐሳብ ኃይል። የንጹህ ሐሳብን ጠቃሚነት መገንዘብ ያሻናል። ማንም ሰው የሚያዋጣው ትክክለኛ አስተሳሰቡ ነው። በልቡ እንዳሰበ እንዲሁ ነውና ራስን መቆጣጠር የሚበረታው በልምድ ነው። መጀመሪያ ከባድ የመሰለው ሲደጋገም እየቀለለ ይሄድና ትክክለኛ አስተሳሰብና የቀና ስራ እንደ ልምድ ይሆናል። ከፈቀድን መናኛውንና ርካሽን ትተን ክቡር የሆነውን ነገር ልንጨብጥ እንችላለን። በሰዎች ዘንድ የተከበርን፣ በእግዚአብሔር ዘንድ የተወደድን ልንሆን እንችላለን። ስለሌሎች መልካም የመናገር ልምድ ይኖራችሁ። አብሯችሁ የምትኖሯቸውን ሰዎች መልካሙን ስራቸውን በበለጠ ተገንዘቡ። ጉድለታቸውን አታጋኑባቸው። አንድ ሰው የሰራውን መጥፎ ስራ ለመንቀፍ ሲቃጣህ ያደረገውን ሌላ መልካም ነገር አመስግንለት። የአመስጋኝነት መንፈስ ይደርብህ። እግዚአብሔር ልጁን በመስጠት የገለጠልንን ፍቅሩን በመገንዘብ አመስግን። ተበደልን እያሉ መተከዙ አይበጅም። ለማመስገን እንድንችል እግዚአብሔር ፍቅሩንና ወደር የሌለውን ምሕረቱን እንድንገነዘብ ይፈልጋል። እውነተኛ የእግዚአብሔር ሰራተኞች ነገርን ለማንሳትና ለመጣል ጊዜ የላቸውም። የሌሎችን ስህተት በማውጣትና በማውረድ ጊዜያችንን ማባከን አይገባንም። ክፉ ንግግር በሁለት በኩል የሚጎዳ መርገም ነው። የበለጠ የሚጎዳው ግን ተናጋሪውን ነው። የጥልና የክርክር ዘር የሚዘራ የሞት ምርት ያፍሳል። የሌሎችን ስህተት መከታተል በተከታዩ ጠባይ ክፋትን ያሳድርበታል። የሌሎችን ክፋት ስንከታተል ወይም ስንመለከት እኛም እንደርሱ እንሆናለን። የክርስቶስን መልካም ሕይወት ስንመለከት ደግሞ እርሱን እንመስላለን። ያሳየንን ከፍተኛ አርአያነት በመከተል ወደ አምላክ ፊት እስከምንቀርብ ድረስ ከፍ ከፍ እንላለን። ከክርስቶስ ጋር ግንኙነት ሲኖረን የሚመለከቱንን የሚመራ ብርሃን ከእርሱ ይሰጠናል። ሌሎችን የሚያበረታታ ተግባር። ሌሎችን በመተቸትና በመኮነን ፋንታ እንድድን ራሴ መጣር አለብኝ። ሊያድነኝ ከሚፈልገው ጋር ተባብሬ በትጋት መስራት ይገባኛል። ከሰውነቴ ክፋትን ማስወገድ ይኖርብኛል። በክርስቶስ አዲስ ፍጥረት መሆን አለብኝ። ስህተትን ድል መንሳት ይገባኛል። ስለዚህ የተሳሳቱትን ተስፋ በማስቆረጥ ፋንታ አጽናናቸዋለሁ በል። እርስ በርሳችን መረዳዳትን ችላ እንላለን። አብዛኛውን ጊዜ የሥራ ባልደረቦቻችን እርዳታና ማበረታቻ እንደሚያስፈልጋቸው እንረሳለን። እንደማትተዋቸውና እንደምታዝኑላቸው አረጋግጡላቸው። በጸሎታችሁ እርዷቸው። እንደምትረዷቸው ይወቁ። የእግዚአብሔር ልጆች ነን የሚሉ ሁሉ ወንጌላውያን መሆናቸውን አውቀው ሰው ሳይመርጡ ማንንም ማነጋገር እንዳለባቸው አይርሱ። ጨዋና ባለጌ፣ ትሁትና ኩሩ፣ አማኝና ከሃዲ፣ የተማረና መሃይም፣ ደሃና ሀብታም መኖሩ አይጠረጠርም። በዚህ አይነት የተለያዩትን ሰዎች ሁሉ በአንድ አይነት አቀራረብ ብቻ መቅረብ አይቻልም። ግን ሁሉም ርህራሄና ፍቅር ያሻቸዋል። እርስ በርስ በመወያየት አስተሳሰባችን ይበስላል። በሰብአዊ ወንድማማችነት በመዛመዳችን አንዱ የሌላውን ድጋፍ እንፈልጋለን። ክርስትና በዓለም ውስጥ የሚሰራጨው በማህበራዊ ኑሮ አማካኝነት ነው።
መለኮታዊ ብርሃን የተገለጠለት ሁሉ ወንድም ቢሆን ሴት መንገዳቸው ለጨለመባቸው ማብራት አለበት። በመንፈስ ቅዱስ መሪነት የሚካሄድ የማህበራዊ ኑሯችንን ነፍሳት ወደ ክርስቶስ መመለስ አለበት። ክርስቶስን የተቀበለ ሰው ብቻ ለግሉ የሚደሰትበት የተቀበረ መዝገብ መሆን የለበትም። ክርስቶስ በውስጣችን እንደሚፍለቀለቅ ምንጭ ሆኖ ወደ እኛ የሚመጡትን ሁሉ ማርካት አለበት።